ወይዘሮ ሜላት ያስደነገጣት ነገር ምንድን ነው? ወይዘሮ ባዩሽ የሀና አባት ወይም የሰላምዬ አባት በመምጣቱ ተደናግጣለች። ሰላምዬ ከአባቷ ጋራ ጥብቅ ግንኙነት ያላትና ከወይዘሮ ባዩሽ ጋራ ጥላቸዋ ምንድን ነው? ሀንዬ ከአባቷ ጋራ ብዙ ነገር አወራች። አባቷ ከሁሉም ደብቆ የሆነ ቦታ ነኝ ብሎ አገኛት። በእርግጥ በምርመራ ባይታወቅም ሁላችንም እናውቃለን ሀንዬ የወይዘሮ ሜላት ልጅ እንደሆነች። ሰላም ሰላም ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። በጣም ነው የማመሰግነው። የእውነት እናንተ በጣም ልባችሁ ቅን ነው። ሰብስክራይብ ታደርጉኛላችሁ፣ ላይክ ታደርጉኛላችሁ። ሁላችሁንም እንዴት አድርጌ ማመስገን እንዳለብኝ አላውቅም፣ ግን በጣም ነው የማመሰግነው። ውድና የተከበራችሁ ቤተሰቦች የተወደዳችሁ ዛሬ የሀና የዲኤንኤ ምርመራ ይወጣል። ሀንዬ በጣም ያስደነገጣትና በጣም የገረማት ነገር የወይዘሮ ባዩሽና እንግዲህ የእርግብ ግንኙነት ነበረ። ከቤተ ክርስቲያን ሲመለሱ ቤተ ክርስቲያን ጸልየው ያው እንግዲህ ዲኤንኤ ምርመራው ጥሩ ይሆንልን ብለው የጸለዩ ይመስላል። ምክንያቱም ቤተ ክርስቲያን መቼም ለክፉና ለክፉ ሰዎች ተንኮል ለሚያስቡ ሰዎች ቤተ ክርስቲያን ምን ሊሆን እንደሚችል መገመት አይችልም። ለተንኮልና ለክፉ ነገር እርዳን ብለው አምላካቸውን ሊለምኑ ሄደው ነው ልላቸው አልችልም። ምክንያቱም ከአምላክ ጋር መነጋገር ጥሩ አይደለምና ማለት ነው። እና በጣም ደነገጠች ሀንዬ። ያንን ስታይ በጣም ነው የደነገጠችው። እንዴት ቤተ ክርስቲያን ሊገናኙ ቻሉ? ደግሞም ቆመው ያወሩ ነበር። እንዴት ሊያገናኛቸው ቻለ? በጣም ነው የገረማት። የዝኩላ ተንኮል ብቻዋን እንዳልሆነች እርግብ ብቻዋን እንዳልሆነች ገብቶኛል። ነገር ግን እንዴት ነው ወይዘሮ ሜላት ጓደኛዋ ላይ ይህን ያህል በላ ልትሰራባት የቻለችው የሚለው ጥያቄ የሀንዬ ጥያቄ ሆኖባታል። በጣም ነው የደነገጠችው። የሀንዬ አባት ወይም የሰላምዬ አባት ልበላችሁ እሱ ሀንዬ፣ እኔ እርግጠኛ ሁኝ የምናገረው ሀንዬ ልጄ እንደሆነች ነው። ሀንዬ የኔ ልጅ ናት። ሀና መቼም ቢሆን መቼም እኔ የሚሰማኝ ውጤት ሊቀየር አይችልም፣ ውስጤ ሊቀየር አይችልም። ምናልባት የዲኤንኤ ምርመራው ሊቀየርና ሀና የኔ ልጅ ላትሆን ትችላለች። ነገር ግን እኔ እርግብን አልተቀበልኳትም ሲል ለሰላምዬ ነገራት። ሰላምዬም እኔም መቼም ቢሆን መቼም መወለድ ቋንቋ ነው አባዬ። ሀንዬ የኔም እህት ሆነች አልሆነችም ለኔ እህቴ ናት፣ ለኔ ብዙ ዋጋ የከፈለች ናት ብላ አባቷን አቀፈችው፣ እሱም አቀፋት። በነገራችን ላይ ሰላምዬ ከአባቷ ጋር ያላት ግንኙነት እጅግ ደስ የሚል ግንኙነት ነው። ልክ ምላሴ ከእናቱ ጋር ያለው ግንኙነት የሚያምር እንደሆነ ሁሉ እሷም እንደዛ ናት። ሀንዬ አባቷ ጠርቶ አናገራት። ምንድን እንደተፈጠረ እያንዳንዱ ነገር ጠየቃት። የት እንዳደገችና ምን እንደምትወድ የምግቦችንም ሆነ እንዲሁም ስራዋን ጠየቃት። ማለቴ ምንድነው መስራት የሚያስደስትሽ? አሁን ሙያሽስ ምንድነው? ያው ምላሴን እንደምትንከባከቢ ነግራኛለች ባለቤቴ። ነገር ግን ይህ የልጅነት ህልምሽ ነበርን አላት። አዎ የልጅነት ህልሜ ዶክተር መሆን ነበር። ስራዬን በጣም ነው የምወደው፣ ግን ያው ህይወት ተቀያያሪ ነውና ህይወት ተቀይራን ወደዚህ ልመጣችሁ አልኩ ብላ ነገረችው። በእያንዳንዱ ነገር የምትመልሰው መልስና የጠበቀው ነገር እጅግ ተመሳሰለበት። አሁንም ቢሆን እሱ ሆነም አልሆነም እርግጠኛ ውስጡ የነገረውና ያዳመጠው። ወይዘሮ ባዩሽ ቤተ ክርስቲያን ሄደች፣ ቤተ ክርስቲያን ለመጸለይ። ምክንያቱም የሰላምዬ አባት መጥቷል። አሁን ላይ የሰላምዬ አባት ስለመጣ እንዴት ብላ ዲኤንኤን ምርመራ እንደምትቀይረው ግራ ገብቷታል። ምክንያቱም ከዚህ በፊት የወይዘሮ ሜላትና የእሱን ግንኙነት እንዲቋጭና እንደዚህ ጭቅጭቅና የሚያስጠላ እንደሆነ ያደረገችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ለተንኮል ምንም የሚያግዳት ነገር የለም። ባለቤቷ ግን ያውቃል። ማለቴ የሰላምዬ አባት በደንብ ያውቃታል ወይዘሮ ባዩሽን። ግን ወይዘሮ ሜላት ጓደኛዋ እሷን ልትረዳ አትችልም። በጣም መልካምና ምርጥ ሴት ስለምመስላት ሌላ ነገር ሊያስረዳ አይችልም። ምክንያቱም አታምነውም በብዙ ነገር ተቃቅረው ስለሆነ። ስለዚህ ለዛ ነው እሷ እዚህ ውስጥ እንድትገባ አልፈለገም። እሱ መረጠ ሆስፒታል ውስጥ ይዟት ሊሄድ ያሰበው።
ውድና የተከበራችሁ የቻናል ቤተሰቦች ሀንዬ እንግዲህ እውነቱን አውቃ ሀንዬ እውነቱን እንደተረዳችው ማለት እንዳወቀችው ሁሉም ሰው እውነቱን አውቆ ሰላም እንደሚሰፍን ተስፋ አለኝ። ምክንያቱም ሀንዬ በጣም ከዚህ በላይ እንድትሰቃይ ሁላችንም አንፈልግም እና ላይክ ሰብስክራይብ ስለምታደርጉ እያመሰገንኩ በዚህ ቋጨዋለሁ። መልካም እድል ብለናል።